በጣም እናመሰግናለን። ሰው የለም በማከላቸው ያልቀላቀሉት ያልጋበዙት በትብብር አብረው ሰርተው ደግሞ ከዋክብት መሆን የቻሉ ሰዎችን አብረው ጋብዘው ሰርተዋል እንድንልም አንቱታን ማትረፍ የሚችል ምርጥ የተባለ የመከወን የመተወን ብቃቷን አሳይታለች። ቤቶች ከተባለ ንጹህ ኃይሌ ቀድማ ትመጣለች። እንኳን ደስ አለሽ ንጹህ። በዚህ መድረክ ላይ 13ኛ ዓመቱን እያከበረ ነው። ቤቶች ተከታታይ ሲትኮም ድራማ ስሜትሽ ምን ይልሻል? በጨነቀኝ ሰዓት ሳዋያት ሁሌ ከአጠገቤ የምትሆነው መልስ የምትሰጠኝ ድንግል ማርያም በሪል ምስጋና ይሰጠኝ። ከዛም ፍቅርን እያሳየሽ እህትም እናትም ሆነሽ ለእህቶችሽ ወንድሞችሽ እንደ እናት ለኖርሽ ትልቅ እህቴ ዘለቃዬ በጣም ወድሻለሁ፣ አመሰግናለሁ። ኤፍሬም ኃይሌ ወንድሜ ትችያለሽ፣ አንቺ ነገ የተሻለ ነገር ታያለሽ እያል ለዚህ ደርሻለሁና እኔ አባት አንተ ምስጋና ይገባሃል፣ አመሰግናለሁ። ውዱ ባለቤቴ በለም የጀርባ አጥንት ሆነህ ለዚህ አቀጥለኛልና ይሄ ወጫላ አንተ ነው ወጫላ አመሰግናለሁ። ንጹህ ኃይሌ በጣም እናመሰግናለን። ዝናንና ስምን ማስቀረት የቻሉ ብዙ ሙያተኞች የተፈጠሩበት ነው። ቤቶች ለብዙ ነገር መነሻ ነው ስንል በምክንያት ነው። ብዙ ሙያተኞችን ያፈራ በብዙ ሙያተኞች ስም ውስጥ እንደ ትልቅ አሻራ ብዙ የሚነገርለትም ጭምር ነው። ፍቃዱ መካከል አንዱ ቢኒያም በቀለ ነው። ቤቶች ውስጥ ደግሞ ጎራ ብሎ የራሱን የሙያ አስተዋጽኦ ያበረከተና ዛሬ 13ኛ ዓመት ክብረ በዓል ስናከብር እውቅና የተቸረው አንጋፋ ሙያተኛችን ነው። ቢኒ እንኳን ደስ አለ። አርቲስት ጥላሁን ጉግሳ ነው። እንኳን ለቤቶች ድራማ 13ኛ ዓመት ክብረ በዓል በሰላም አደረሰ። ላለፉት 13 ዓመታት በትጋት ሰለቸኝ ሳትል ደከመኝ ሳትል በትውልድ ውስጥ መቀባበል የቻለ ተከታታይ የቴሌቪዥን ሲትኮም ድራማን በድል መወጣት ችለሃል። በብዙ ኃላፊነት በትወናውም በጽሁፉም በዳይሬክቲንጉም እንቁ የኢትዮጵያ የቴሌቪዥን ተከታታይ ድራማ ሙያተኞችን ማብቃት ችለሃል። በህዝብ ፊት ምስጋናችን ላቅ ያለ ነው። እንኳን አደረሰ፣ እንኳን ደስ አለ፣ እንኳን ለዚህ ታላቅ የ13ኛ ዓመት ክብረ በዓል አደረሰህ ማለት እወዳለሁ። ስሜትህን ጭምር እንፈልገዋለን። ጥሌ ስሜትህን ጭምር፣ መድረኩ ያንተ ነው። አረፍ አረፍ በሉ። መክፈቻ ንግግር ያደርግልናል። እንደምን ዋላችሁ፣ እንደምን አመሻችሁ። እንግዲህ 13 ዓመት ብዙ ነገር አለው በውስጡ። ብርታት አለ፣ ጥንካሬ አለ፣ መውደቅ አለ፣ መነሳት አለ። መውደቅ ብቻ አይደለም መንከባለልም አለ። ግን በመጨረሻ ዛሬ ላይ ደርሰናል። በብዙ ነገሮች ውስጥ አልፈን በተለያየ ጊዜ ቅድም ፕሮግራም መሪዋ እንደተናገረችው የተለያዩ መሰናክሎችን በማለፍ በጽናት እዚህ ደርሰናል። ቀላል አይደለም። 13 ዓመት ዝም ብሎ አይደለም የነጎደው። በጣም አስጨናቂ ነገሮች ነበሩት። በጣም የደስታ ጊዜያትም ነበሩት። የሐዘንም የለቅሶም ጊዜ ነበረው። የስኬትም የከፍታም ጊዜ ነበረው። ስለ ሁሉ ግን እግዚአብሔር ይመስገን። ትልቁ ነገር
በዚህ በ13 ዓመት የነበሩት ሂደቶች በሙሉ ተጠቅልለው ትልቁ ነገር ዛሬ ላይ መድረሱ ነው። ዛሬን ደርሰናል። ዛሬን አይተናል። 13 ዓመት ለማክበር በዚህ ተገኝተናል። ክብር ለእግዚአብሔር ይሁን። ክቡር አቶ ዘላለም እንደሻው የኢቢሲ ምክትል ስራ አስፈጻሚና የቴሌቪዥን ዘርፍ ኃላፊ፣ ክቡር አቶ ሰይድ ሙሄ የኢቢሲ ምክትል ዋና ስራ አስፈጻሚና የወቅታዊ ጉዳዮች ዘርፍ ኃላፊ፣ ሁላችሁም የክብር እንግዶቻችን በቅደም ተከተል ባላችሁ ፕሮቶኮላችሁ እንደተጠበቀ ሆኖ ጥሪ የተደረገላችሁ አርቲስቶች፣ ከያንያን፣ የተለያየ ሙያ ባለቤቶች፣ የተወደዳችሁ የቤቶች ድራማ ቡድን አባላት እንኳን ለዚህ ታሪካዊ የቤቶች ድራማ 13ኛ ዓመት ክብረ በዓል በሰላም አደረሳችሁ፣ በሰላም አደረሰን። የተወደዳችሁ የቤቶች ድራማ ቡድን አባላት፣ እናንተ እዚህ ፊቴ ላይ ያላችሁ አንድ አይነት ልብስ ለብሳችሁ በጣም የምታምሩት እናንተ የተወደዳችሁ የቤቶች ድራማ ቡድን አባላት 13 ዓመት አብረን የዘለቅን ዘግይታችሁም ቢሆን የተቀላቀላችሁን በተለያየ ምክንያት ከኛ ጋር የነበራችሁና አሁን አብራችሁን የሌላችሁም የዚህ ታሪካዊ ድራማ አካል የሆናችሁ በሙሉ እንኳን በታላቁ የአድዋ ድል መታሰቢያ የቤቶች ድራማ 13ኛ ዓመት ክብረ በዓል በኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢቲቪ መዝናኛ በቀጥታ ስርጭት ወደ ተወደዱ ተመልካቾቻችን የሚደርስበት ልዩ ዝግጅት እንኳን በደህና መጣችሁ። ቤቶች ሲትኮም የቤተሰብ ድራማ በሀገራችን ፋና ወጊ ለብዙ ሲትኮሞች መፈጠር ምክንያት የሆነ ብዙ አማተር የኪነ ጥበብ ባለሙያዎችን ለፕሮፌሽናልነት ያበቃ አዝናኝ፣ አስተማሪ፣ መካሪ፣ መንገድ ቀያሽ ድራማ ነው። በሀገር ውስጥ በተለያዩ መንገድ ጥናትና ምርምር ከሰሩበት ስኮላሮች በተጨማሪ ከዩናይትድ ኪንግደም ከሀገር እንግሊዝ ከትምህርት ቤቷ ፈቃድ አውጥታ ከጎበኘችን ወጣት በተጨማሪ በሰሜን አሜሪካ፣ ከካናዳ፣ ከአውስትራሊያ፣ ከተለያዩ የአውሮፓ ሀገራት ተቀላቅለውን የተወኑ ባለሙያዎችና በምንቀርጽበት ቤት እየተገኙ የጎበኙን ቤተሰቦች፣ ግለሰቦች፣ ጓደኛሞች በርካቶች ናቸውና ምስጋናችን ይድረሳቸው። ክቡራትና ክቡራን፣ ቤቶች በ13 ዓመት ቆይታው ሳይቆራረጥ 525 ክፍሎችን ለሕዝብ ሲያደርስ አንድ ጠንካራ የጀርባ አጥንት የሆነው ሳይጠቀስ የማይታለፍ ተቋም አለ። ቀድሞ ኢቲቪ ያሁኑ ኢቢሲ ላለፉት 60 ዓመታት ልዩ ልዩ አዝናኝ፣ አስተማሪ፣ ታሪካዊ ስራዎች ከማሰራጨቱና ለሕዝብ ባለውለታነቱ ሁሌም የሚጠቀስ ሆኖ ለእኛም ለቤቶች ድራማ ኢቢሲ እገዛው ማበረታታቱና ከጎናችን መቆሙን በተግባር አስመስክሮልናልና ይህንን ፕሮግራም በሚከታተሉት እንዲሁም እዚህ ባላችሁ ታዳሚዎቻችን ስም ይህንን ግዙፍ ተቋም ኢቢሲን እንዳመሰግን ይፈቀድልኝ። በመጨረሻም የቤቶች ድራማ ቡድን አባላት እኔ ተዋናይ፣ ደራሲ፣ ዳይሬክተር፣ ፕሮዲውሰር ጥላሁን ጉግሳ፣ እናንተ የቤቶች ድራማ ተዋንያኖች እንዲሁም የፕሮዳክሽን ባለሙያዎች የ13 ዓመት ስኬት ጉዞን ያጣጣማችሁ የኔ ጀግናዎች፣ የኪነ ጥበብ ጀግናዎች ናችሁና እንኳን ለዚህ አደረሳችሁ፣ እንኳን ደስ አላችሁ እላለሁ። ፈጣሪ ኢትዮጵያንና ሕዝቧን ይባርክ።
እንግዲህ ቀደም ሲል በፕሮግራም መሪዋ ብዙ የተነገሩ ነገሮች አሉ። ከዛም በላይ ደግሞ ባለፈው የጥናት ወረቀቶች በቀረቡበት ጊዜ በስፍራው የተገኛችሁ ሰዎች የሰማችሁት ነገር አለ። ወደፊት በጥናት መረጋገጡ እንዳለ ሆኖ ይህንን አሰምርበታለሁ። ወደፊት በጥናት መረጋገጡ ፈርዘር ጥናት ፈርዘር ስተዲ ይፈልጋል። ግን እስካሁን በተጠናው ጥናት ቤቶች ድራማ 525 ክፍሎችን በ13 ዓመት በማስተላለፍ በዓለም 3ኛ ደረጃን የያዘ ሲሆን ከአፍሪካ ደግሞ 2ኛ ነው። ስለዚህ እንኳን ደስ አላችሁ፣ እንኳን ደስ አለን እላለሁ። ምን እላለሁ? እግዚአብሔር ይባርካችሁ።